بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هنا شو أدمات وجه بيالا شو بسلام درس لالهين السلام عليكم ورحمة الله وبركاته سلامنا شو عندنا الحمد لله إن يقر هلهم دهنانا إزاري وتمرتاشن يو عندنا قر كواتشو عندك أنورانا يعني قرآن عندك قرآن بيالو زاري كقول أضرب الناس نجمرالن مالتنا إن شاء الله አብራችሁን ቆዩላለሁ። ከዛ በስተፊት ግን ይሄን ቻናል ሰብስክራይብ ማድረግን ላይክ ማድረግን እንዲሁም ለወንድሞቻችን ለእህቶቻችን ለቤተሰቦቻችን ይሄን ኸይር ሼር ማድረግን አትርሱ እላለሁኝ። طيب እኔ ቀራለሁኝ ከዛ ተከትላችሁኝ ቀሩ ማለት ነው። እኔ ቀራለሁኝ ከመጀመሪያው እስከ መጨረሻው ከዛ ደግሞ አህካሙን እናወጣለን ማለት ነው። طيب بسم الله الرحمن الرحيم ይህን ስለ በስመላው መጀመሪያው ላይ ሱረቱል ፋቲሃን ስንቀራ እዛ ላይ ይዘናል። እዚህ ላይ መደጋገም በስመላው በመጣ ቁጥር መደጋገም እንዳይሆንብን አንዱ ላይ ከያዝ ነው እዛው ላይ ማዳመጥ እንችላለን ማለት ነው። طيب እንደነገርኳችሁ ይሄ ቢስሚላሂ الرحمن الرحيم ያለው እዚህ ላይ ታቆምንበት مد عدد السكون يهونال مد عدد السكون بلو مالت الذي يجوز مده حركتين أو 4 أو 6 ሁለት ሐረካ ወይም 4 ወይም 6 ሐረካ መሳብ የሚበቃ የሆነ ነው። መድ عدد السكون ብሎ ማለት ማለት ነው። መድ ጦቢዒ ሳ ከሆነ መድ ጦቢዒ ሞት ተባለ መቼ ነው መድ ጦቢዒ የሚባለው? ቢስሚላሁን እዚህ ጋር ቀጥለን አያቱ ጋር አያይዘን እናነበው ከሆነ ይሄ መድ ጦቢዒ ይሆናል። መድ ጦቢዒ ብሎ ማለት الذي يمد حركتين فقط ሁለት ሐረካ ብቻ የሚሳብ ማለት ነው። መድ ጦቢዒ ብሎ ማለት ሁለት ሐረካ የበለጠ አይሳብም። ከሁለት ሐረካም ያነሰ አንስበውም። ግዴታ ሁለት ሐረካ መሳብ አለበት ማለት ነው። طيب መድ ጦቢዒ የሚሆነው መቼ ነው? ይሄንን በስመላውን እዚህ ጋራ ቁል አዑዙ ቢረቢ ናስ የሚለው ጋራ ዛራ ጋር አያይዘን የምናነበው ከሆነ በዚህ ሰዓት ምን ይሆናል? መድ ጦቢዒ ይሆናል ማለት ነው። طيب قل أعوذ برب الناس إيوز لي እንደምታዩት ናስ ብያ ቆምኩኝ ይችላማን ያዝ እናረጋታለን። ቁል هكذا قل أعوذ أعو ስንል እዚህ ጋራ አይንን መድ ጦቢዒ እንስበዋለን። ሁለት ሐረካ ግዴታ ሁለት ሐረካ መሳብ አለበት። አዑ ሐምዛና አይን ደግሞ እዚህ ጋር ባንድ መተዋል። አወጣጥ ላይ ስለሚለያዩ እንደዚሁም በብዙ ባህሪ ስለሚለያዩ ስንቀራ በደንብ አድርገን ግልጽ ማድረግ ይገባል ማለት ነው። ሐምዛ የምትወጣው ከመጨረሻ ጉሮሮ ብለናል። አይን የምትወጣው ከመሐከል ጉሮሮ ተሆነ ይለያያሉ። ስለዚህ እነሱን ስንቀራቸው ልብ ብለን መቅራት አለብን። هكذا هكذا አዑዙ ዛልን ደግሞ በትክክል ከምላሳችን ጫፍ ማውጣት አለብን። አዑዙ ዙ هكذا ዙ አዝ ከዛ አዑ ብለን ሳብ እናደርገዋለን። ይሄንን ከፈራችን ወይፍ ትሽወል እናደርገዋለን። ለምን? ይሄ መድ ጦቢዒ ነው። ሁለት ሐረካ ይሳባል። አዑ هكذا አዑዙ ቢረብ ራ ይወፈራል። በሸዳ ነው እናጠብቀዋለን። ማንኛውም ፊደል ሸዳ ከሆነ ልክ እንደ ሁለት ፊደል ያህል ስለሚቆጠር መያዝ አለብን ማለት ነው። ቢረቢ ናስ አይዋ እዚህ ጋር እቺ አሊፍ አትቀራም። ከዛ ኑንን ሙባሸራ እንቀራለን። ይቺ እንደነገርኳችሁ ላም ሸምስያ ትባላለች። ይቺ ላም ሸምስያ ትባላለች። እዚህ ጋር ኑንን ግልጽ ማድረግ አለብን። ኑን ጉና አለ ሸዳ አለ ያዝ አድርገን አን ብለን ያዝ አድርገዋል። ጉናውን ልክ እንደ ሁለት ሐረካ ያህል እንስበዋለን። እንዴት ነው እስኪ ምን ይዘው አን ከዚህ በኋላ ደግሞ ና የሚለው መድ ነው እንስበዋለን። ይሄ መድ عدد ስኩን ይሆናል። ታቆምንበት ነው መድ عدد ስኩን የሚሆነው። ትናቆምበት ግን ሁለትም አራትም ስድስትም መሳብ እችላለሁኝ። ይሄ ይቻላል ማለት ነው። አናስ ሁለትም መሳብ እችላለሁ። አናስ هكذا الناس አራትም ስድስትም መሳብ ይቻላል። ነገር ግን በላጩ 4 ወይም 6 ብንስበው ይሻላል። ለምን? ታቆምንበት ወደፊት ይሄንን እዚህ ጋር አያይዘን የምንቀራው ከሆነ መድ ጦቢዒ ነው የሚሆነው። ይሄ መድ ጦቢዒ ይሆናል።
ሁለት ሐረካ ብቻ የሚሳብ። እስኪ እንቅራው እንዴት ነው? طيب قل أعوذ برب الناس ملك الناس ايو አሁን አያችሁኝ አይደለም? ስቀራው ወደፊት ቀጥሌ በመቀራ ሰዓት ሁለት ሐረካ ነው የሳብኩት። ነገር ግን እላው ላይ በማቆም ሰዓት አራትም ስድስትም ሁለትም መሳብ ይቻላል ማለት ነው። طيب እና አራት ስድስት መሳቡ ግን እንበላጭ መሆኑን እንዲያትረሱት። طيب መጨረሻ ላይ ደግሞ ሲን ሶፊር የሚባል ባህሪ ያላት የሚጮህ ባህሪ ግልጽ አድርገን የሷን ድምጥ አየሯን ማጮህ አለብን። አናስ ለምንድን ነው ያዝ ያደረግናት? በቃ የሷ ባህሪዋ የሚጮህ ባህሪ ስላላት ግልጽ የሚሆን ባህሪ ስላላት ያን ባህሪዋን ለማምጣት ያዝ እናደርጋለን። ማናቸው? እነሱም ደግሞ ሶፊር ይባላሉ። ሲን ሶስት ፊደሎች ሶፊር ይባላሉ። ሲን ዛ ሶዴ እነዚህ ሶስት ፊደሎች የሚወጡም ከአንድ ቦታ ነው። እነሱም ደግሞ ምን ባህሪ ያላቸው? ሶፊር የሚባል ባህሪ ያላቸው የሚጮህ ባህሪ ስላላቸው ያን ባህሪያቸውን ያዝ አድርገን አየሩን ማውጣት አለብን። ከዛ ደግሞ ሲንን ያዝ የምናደርጋት ምንድነው? ቀልቀላ እንዲያትሆን ነው። ቀልቀላ ማንኛውም ፊደል ስኩን ስናቆምንበት ሐረካ ሆኖ ታቆምንበት በስኩን ስለሚቆም መያዝ አለብን። ለምን? ቀልቀላ እንዳይሆን ስንይዝ الناس ብለን እናነባዋለን ማለት ነው። طيب ከዛ መሊክ الناس መሊ ብዙዎች ሰዎች ማሊክ الناس እያሉ ይቀራሉ። ላ መሊ هكذا መሊክ الناس ይኸው ጉናውን ያዘርገን ከዛ እንስበዋለን ስናቆም። ሲንም እንደዚሁ እንዳለፈችው ናት። ሲን ይኸው እንደምታወጡ ቁጥር ረብናስ ጨርሶ መጨረሻ ላይ ስናቆምበት ሲኑን ያዝ ማድረጉን እንዲያትረሱ። ይሄን ሲኑን ያዝ ማድረጉን እንዲያትረሱ ማለት ነው። طيب ملك الناس إله الناس وزغارا إله ብለን አንስበው መደለም ዝጋራ ኢላ ቶሎ ብለን ኢላ ይሄን ነው የምንስበው። ይሄ መድ ጦቢዕ ነው። ሐምዛ ግን መድ የለውም። እንደምታዩት መድ የለውም ሐምዛ። ብለው የሚስቡ ሰዎች ስላሉ እዚ ላይ መጠንቀቅ አለብን። ኢላ هكذا ኢላ ከዛ ላምን ሰብ እናደርገዋለን። ኢላ هكذا ኢላ ከዛ ሄን ቶሎ ብለን ሄን ይሃን ከስራውን ተቀራም በኋላ ኑን ነው የምንይዘው። ኢላሂን ናስ አሊፋም እቺ አትቀራም። እቺም ላም ሸምስያ ትባላለች። አትቀራም። ኢድጋም አድርገን የቀራናት ማለት ነው። ከዛ እንደነገርኳችሁ ይሄ ማዲ አለ ስኩን ይባላል። طبعا ከመጀመሪያው ጀምሮ እስከ መጨረሻው ድረስ በየአያቱ የምናቆምበት ሆነ ምን ይሆናል? መድ ዓሪድ ለስኩን ይባላል። በየአያቱ ላይ ያቆምን የምንቀራ ከሆነ መድ ዓሪድ ስኩን ይባላል። እንደነገርኳችሁ ሱረቱል ፋቲሃም ላይ ስንቀራ በየአያቱ የምናቆም ተሆነ ምን ይባላል ብያችኋለሁ? መድ ዓሪድ ስኩን ይባላል ብያችኋለሁ። طيب ያው 2 4 6 መሳቡ የሚበቃ የሆነ ማለት ነው። ሚን ሸሪል ወስዋሲል ኸናስ ያው እዚህ ጋር እንደምታዩት ኢኽፋ ይባላል። ይሄ ኢኽፋ ነው። طبعا حروف الاخفاء ገና ዛሬ መጀመሪያ ያያዝነው ነው። حروف الاخفاء ስንት ናቸው? 15 ናቸው። 15 ፊደሎች ጋር እነሱ ጋር ሲመጡ ኑን ሳኪና ተንዊን እነሱ ጋራ ምን ማድረግ አለብን? ኢኽፋ ማድረግ አለብን። ኑን ሳኪናን ወይንም ተንዊን እነዚህ 15 ፊደሎች ጋር ሲመጡ ምን ማድረግ አለብን? ኢኽፋ አድርገን መቅራት አለብን። ተ15ኛው አንደኛው ማን ነው? አሁን ሽን ነው ማለት ነው። በቃ ሽን ኑን ሳኪና ሆና ተንዊን ሆና እሽን ጋር ቤትም ቦታ ሽን እንደዚህ ሆኖ ሲመጣ ምን ሆኖ መሆን አለበት? ኢኽፋ መሆን አለበት። ቤትም ቦታ ላይ በቁርአን ውስጥ ስታገኙት ኑን ሳኪና እንደዚህ ኩና ከዛ ሽን ይመጣል። ወይንም ደግሞ ተንዊን ሆኖ ከዛ ሽን ይመጣል። ምን መሆን አለበት? ኢኽፋ ነው ማድረግ አለባችሁ እንጂ ኢዝሃር ወይንም ኢድጋም ወይንም ኢቅላብ አድርጋችሁ መቅራት የለባችሁም። ስለዚህ ልብ በሉ። ይሄ ኢኽፋ ነው። ኢኽፋውን በአፍንጫችን እናወጣዋለን። ጉናውን ብለን ምላሳችን ወደ ላይ አናስጠጋም። ኢኽፋ ስናረግ ምላሳችን ወደ ላይ ልግት የሚል ከሆነ ይሄ ስተት ነው። ለምን ምላሳችን ወደ ላይ ልግት የሚለው ለማን ሐርፍ ነው የሚለው እናያለን ዛሬ። ምላሳችን ኢኽፋ በምናረግ ሰዓት ኑን ሳኪና ተንዊን ሆና ኢኽፋ በምናረግ ሰዓት ምላሳችን ወደ ላይ ልግት የሚለው ለማን ነው? ቃፍና ካፍ ብቻ ነው። ቃፍና ካፍ ብቻ ኢኽፋ ሲመጡ
መላሳችን ወደ ላይ ልክት እናደርገዋለን እንጂ ሌሎቹ ጋር 13 ፊደሎች ጋር ኑን ሳኪና ተኑን ሲመጡ ምን ማድረግ አለብን? እኽፋ አድርገን እንቀራዋለን። ነገር ግን መላሳችን ወደ ላይ አናስጠጋውም። ይሄን ልብ በሉ። طيب ከዛ ደግሞ ራ እንደምታዩት ይቀጥናል። ራ መቼ ነው የሚቀጥነው የሚለው እኔ ራ ሁልጊዜ ከስራ ሆኖ ተመጣ ሁልጊዜ ምን ይሆናል? ይቀጥናል። ምንም መስፈርት አያስፈልገውም። ራ ከስራ ሆኖ ተመጣ ሁልጊዜ ቀጭን ነው። ይሄን ያዙ። በቁርአን ውስጥ ራ ከስራ ሆኖ ስታገኙት ምን ይባላል? በቃ የዛን ሰዓት ይቀጥናል፣ አይወፍርም። ከዛ ለማቀማያናችን ላማን ያዝ እናርጋታለን። ሲንን ያዝ እናርጋታለን። ደግሞ አስ ሲን ስኩን ስለሆነች ቀልቀላ እንዳይሆንብን የሲንን ድምፅ አየሯን ወጣ ማድረግ አለብን። ከዛ ዋ መድ ጦቢያን ሁለት አርጋን ስበዋለን። ከዛ ሲ ከዛ ላማን ቀመሪያችን ያዝ እናርጋታለን። አል ብለን ከዛ ኸ ይወፍራል። ኸ هكذا ኸ ከንፈራችን ወደ ላይ ታይል ነው ማወፈር ያለብን ኸ ብለን ከዛ ነው ጉናለ። ከዛ ስናቆም መዲ አሪ ስኩን ይሆናል አላህ ስናቆም። ከዛ ደግሞ ስንን ያዝ እናረጋታለን ማለት ነው። አንድ ልቀላላችሁ ሚን ሸሪል ወስዋሲል ኸናስ الذي يوسوس في صدور الناس من الجنة والناس እዚህ ጋር እንደምታዩት አለ ላይ መጠብቃል። ይቺ አሊፍ ናት። መጀመሪያ እንደነገርኳችሁ አሊፍ አልወስል ትባላለች። መጀመሪያ ከሊማ ላይ ስትመጣ ምን ትባላለች? ትቀራለች ብያችኋል። አሁን ይወዝ ላይ ቀራታለን አከዛ ላም ይጠብቃል። አለ ከዛ ዛል መክሱር ነው። ከዛ እዚህ ጋር እንደምታዩት ያስኩን ነው። ሁለት ሐረካ ይሳባል። አለዚ هكذا ዚወስ አለዚ ይወ ብለን እንቀራው። አለዚ ይሄ መድ ነው። ይሄ ሐረካ ነው። እዚህ ጋር ብዙ ሰዎች ኢድጋም የሚያደርጉ አሉ። አለዚ ወስ ይሄ ስተት ነው። ይሄ የሚሳፍ ፊደል ነው እንጂ ኢድጋም ይሆን አይደለም። ይሄም ሐረካ ነው። እንዴት ብሎ ኢድጋም ይሆናል? አይሆንም። እዚህ ጋራ ኢድጋም የለም። ይሄ ይሳባል። ሁለት ሐረካ ስበን በትክክል ሐረካውን እንቀራለን። አለዚ ወስ هكذا الذي يوسوس في صدور الناس فوان ይችን ፋን ሳብ እናረጋታለን። ሁለት ሐረካ ምድጦቤ ከዛ ሷድ እናወፍረዋለን። ዳለንም እንደዚሁ ሁለት ሐረካ እንስበዋለን። ምድጦቤ ነው። في هكذا في صدور الناس ከዛ ደግሞ ለምን ቀብርያን ዝያዝ እናረጋታለን። ሚነል هكذا ሚነል ሚ ብለን አንስብም። እዚህ ጋራ የሚስቡ ሰዎች ይኖራሉ። ሚነል እያሉ ላ ሚነል هكذا ሚነል ሐረካውን አንድ ሐረካ ብቻ ነው። እዚህ ጋር መድ የለም። ሚነል ጂነቲ ወናስ طيب ይሄ እዚህ ጋር አሊፍ አትቀራም እንደነገርኳችሁ። እዚህ ጋር ኢድጋም ነው። ላም ሸምሲያ ናት። ከዛ ነው ጉናውን ሁለት ሐረካ እንስበዋለን። እንደገናም ደግሞ ከዛ ይሄን ሳብ እናደርገዋለን። ያው ስናቆም ሲን ያዝ ማድረጋችን እንዳትረሱ። እንደገናም ደግሞ ከዚህ ጀምሮ እስከዚህ ድረስ በያቱ ላይ የምንቆራ ከሆነ ምን ይባላል ብያችኋለሁ? መዲ አርስኩን ይባላል። ደግሞ አንድ ላመበላችሁ እስኪ ቢስሚላሂር ረህማኒር ረሂም። እዚህ ጋር ሚሞን ያዝ እናደርጋታለን ስናቆም። ቁል هكذا قل أعوذ برب الناس ملك الناس ما بلنا نقرأ مالي بلم نو سورة الفاتحة نجي مالك وبدي بلم نقرأ إزاي مالك ملكي ملك الناس إله الناس إله مد اللم إله هكذا إله الناس من شر الوسواس الخناس الذي يوسوس في صدور الناس هكذا الذي يوسوس في صدور الناس
ሚነል ጂነቲ ወናስ ወና ብለን ስንቀራ መድ አሊፍ ሲመጣ አፋችንን ወደ ላይ መክፈት፣ አፋችንን ከፈት ማድረግ በትክክል አሊፏ እንድትወጣ እንዳትረሱ። እንደገናም ደግሞ ዶማ ሲመጣ ዑ የሚለው ከንፈርና ከንፈራችንን ወደፊት ሾል ማድረጉን እንዳትረሱ እላለሁኝ። የዛሬው ትምህርታችን በዚህ ያበቃል። አብራችሁ ይቆዩ። እኛንም አላህ ያቆየ፣ እናንተንም አላህ ያቆያችሁ እላለሁኝ። አላህ ሀገራላችሁ በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።